ጀነራል ታደሰ ወረደ የህወሓት አባላትን ከሹመታቸው አነሱ። ለተመዘገቡ የልማት ድሎች እውቅና ተሰጠ። በህገወጥ ታጣቂዎች ላይ የተወሰደ እርምጃ። የፋኖ ከፍተኛ አመራር እጅ ሰጠ። ወያኔ የክተት አዋጅ ጠራ። ሆርሙዝ ዳግም ተዘጋ። ጅቡቲ ታሪካዊ ምርጫ ልታካሂድ አንድ ቀን ቀራት። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ጀነራል ታደሰ ወረደ የህወሓት አባላትን ከሹመታቸው አነሱ። ሌተናል ጀነራል ታደሰ ወረደ የህወሓትን የፕሪቶሪያ ስምምነት ፈርሷል የሚል ህገወጥ ትረካ ተቀብለው ያጸደቁ የወረዳ ምክር ቤቶች ውሳኔያቸውን በአስቸኳይ እንዲያነሱ በማስጠንቀቅ ቀደም ሲል ለህወሓት ተሰጥቶ የነበረውን የአስተዳዳሪዎችና የከንቲባዎች ሹመት ውክልና በሙሉ ማንሳታቸው ተሰምቷል። ከዚህ በኋላ የከተማ ከንቲባዎችና የወረዳ አስተዳዳሪዎች ሹመት የሚከናወነው በጊዜያዊ አስተዳደሩ ቀጥተኛ ቁጥጥር እንጂ በህወሓት ማዕከላዊ ኮሚቴ ትዕዛዝ እንደማይሆን ታውቋል። ህወሓት የክተት አዋጅ ጥሪን አቀረበ። ህወሓት የትግራይን ህዝብ ልጆችህን አምጥተህ አስረክበኝ ብሏል። በመሆኑም ከዛሬ ጀምሮ ባድዋ ባዘጋጀው የወጣቶች ወታደራዊ ምልመላ ቦታ ልጆቻቸውን ወስደው አስመዝግበው ለህወሓት እንዲያስረክቡ ጥሪን አድርጓል። ይህ ማለት ወያኔ የእውነትም ያጣውን ህዝባዊ መሰረት የፖለቲካ ድጋፍን በማጣቱ በኃይል ህዝቡን ለማሰለፍ እየሞከረ ይገኛል። ውጤቱ ግን ከባለፈው ጦርነት የከፋ እንዳይሆን ህዝቡ በመስጋት እንቢተኝነቱን እየገለጸ ይገኛል። የድሮ የአማራ ወጣቶች ማህበር ሰብሳቢና የአፋብኑ ቴዎድሮስ እዝ ከፍተኛ አመራር ጌራ ወርቁን የሰላም ጥሪ አማራጭን ተቀብሎ ከወንድሞቹ ከነ ፍቅሩ ሙልዬ ጋር ተገኝቷል። ፋኖ ጥላውን አበጀም የሰላም አማራጭን ለመቀበል መወሰኑ ታውቋል። የፋይዳ መታወቂያን ከባንክ ሂሳብ ጋር ለማጣመር ተቀምጦ የነበረው የጊዜ ገደብ ተራዝሟል። የኢትዮጵያ ብሔራዊ ባንክ የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር ለማጣመር ተቀምጦ የነበረው የመጋቢት 30 2018 ዓ.ም የጊዜ ገደብ ለአንድ ጊዜ እንዲራዘም መወሰኑ ተገልጿል። እስካሁን የተመዘገበው ሰው ቁጥር አመርቂ ባለመሆኑና በአንዳንድ ባንኮች ላይ የታየው የሲስተም ችግርን ለመፍታት ሲባል ለአንድ ጊዜ እንዲራዘም ተወስኗል። የተራዘመበት ትክክለኛ ቀን እስካሁን ያልተወሰነ ሲሆን በቀጣይ ይፋ እንደሚደረግ ብሔራዊ ባንክ አስታውቋል። እንዲራዘም የተወሰነው ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ተወያይተውበት ነውም ተብሏል። ህብረተሰቡ በሊንክ ወይም ደግሞ በአካል በመቅረብ ምዝገባውን እንዲያከናውንና ባንኮች የቴክኒክ ችግር እንዲያስተካክሉ መመሪያ ተሰጥቷል። የህግ የበላይነትን ለማረጋገጥ በህገ ወጥ ታጣቂዎች ላይ እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ እንደቀጠለ ነው። በምስራቅ ወለጋ ዞን ጊዳ አያና ወረዳ ተሰማርቶ የሚገኘው ጣና ክፍለ ጦር አስተማማኝ ድሎችን እያስመዘገበ እንደሚገኝ የክፍለ ጦሩ ዋና አዛዥ ኮሎኔል ታደሰ እንዳለው ገልጸዋል። ሰራዊቱ የህግ የበላይነትን ለማረጋገጥ በሚያደርገው የማያቋርጥ ስምሪት የጥፋት ኃይሎች ታጥቋቸው የነበሩ በርካታ መሳሪያና ተተኳሾችን በቁጥጥር ስር እያዋለ የእኩይ ሴራው አስፈጻሚዎች ላይ ጠንካራ ወታደራዊ እርምጃ እየወሰደ እንደሚገኝ አዛዡ ተናግረዋል። የተገኙ ድሎች የሰራዊቱን የሞራል ተነሳሽነት በመገንባትና የማድረግ አቅሙን በማሳደግ ለቀጣይ ተልዕኮ የበለጠ እንዲተጋ ያስችለዋል ያሉት ኮሎኔል ታደሰ እንዳለው ቀጣይም ሰላም ጠል በሆኑ ኃይሎች ላይ የምንወስደው እርምጃ ግለቱን ጠብቆ ተጠናክሮ ይቀጥላልም ብለዋል። በሰመራ ሎጊያ ከተማ ለተመዘገቡ የልማት ድሎች እውቅና የሚሰጥ የድጋፍ ሰልፍ እየተካሄደ ነው። በአፋር ክልል ሰመራ ሎጊያ ከተማ በለውጡ የተመዘገቡ የልማት ድሎችን እውቅና የሚሰጥ የህዝብ የድጋፍ ሰልፍ ዛሬ እየተካሄደ ይገኛል። ይህ የድጋፍ ሰልፍ መጋቢት 24 ቀን 2010 ዓ.ም የተጀመረውን ሀገራዊ ለውጥ 8ኛ ዓመት ምክንያት በማድረግ ባለፉት ዓመታት የተመዘገቡ የልማት ስኬቶችን እውቅና ለመስጠት
መሆኑ ተገልጿል። በሰልፉ ላይ የተገኙት ነዋሪዎች የኢትዮጵያ ከፍታ በእጃችን ነው፣ መጋቢት የጽናት መለኪያ፣ የፈተና መሻገሪያና መሰረት ባለው እርምጃ ወደ ተምሳሌት ሀገርነት የሚሉ መልእክቶችን አስተላልፈዋል። በዚህ ታላቅ ህዝባዊ መርሃ ግብር ላይ የአፋር ክልል ምክትል ርዕሰ መስተዳደር አቶ ኡመር ኑሩ፣ የሰመራ ሎጊያ ከተማ አስተዳዳሪ አቶ አብዲ ሙሳ፣ የክልሉ ከፍተኛ የሥራ ኃላፊዎችና የከተማዋ ነዋሪዎች ለለውጡ ያላቸውን አጋርነት እየገለጹ መሆኑን ኢዜአ ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪው የፋሲካ በዓልን ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት የበዓል ማዕድ አጋርተዋል። ይህ የማዕድ ማጋራት መርሃ ግብር የተከናወነው መጪውን የፋሲካ በዓል ምክንያት በማድረግ እንደሆነም ተገልጿል። ኢሃፓ ከፋኖ ጋር ያለውን የጠነከረ ሽርክና እያረጋገጠ ይገኛል። ፋኖ መጋቢት 24 በአማራ ክልል በግዳጅ እንዲካሄድ ያደረገውን ሰልፍ ፋኖ መድረስ በማይችልባቸውና ተሰሚነት በሌላቸው ሌሎች አካባቢዎች እንዲዛመት ጥሪ በማድረግ የመጋቢት 24ቱን ሰልፍ ለማሰራጨት ጥረት እያደረገ ከፋኖ ጋር ያለውን የጠነከረ ሽርክና እያረጋገጠ ይገኛል። 50% ጭማሪ። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው በኩል ለኢራን ወታደራዊ መሳሪያዎችን የምታቀርብ ማንኛውም ሀገር ለአሜሪካ በምትሸጣቸው ማንኛውም ዕቃዎች ላይ 50% ታሪፍ ወይም ቀረጥ በአፋጣኝ ይጣልባታል ብለዋል። ምንም አይነት ልዩ ሁኔታ ወይም ነፃ መሆን አይኖርምም ብለዋል። ጅቡቲ ለታሪካዊ ምርጫ አንድ ቀን ቀራት። ከ1991 ዓ.ም ጀምሮ ለ27 ዓመታት ጅቡቲን እየመሩ የሚገኙት ፕሬዝዳንት ኢስማኤል ኦማር ጌሌ ስልጣናቸውን ለማራዘም የሚፎክሩበት ታሪካዊ ፕሬዝዳንታዊ ምርጫ ሊካሄድ የአንድ ቀን ዕድሜ ብቻ ቀርተውታል። የኢትዮጵያ ስትራቴጂካዊ ጎረቤት የሆነችው ጅቡቲ ከአንድ ቀን በኋላ ሚያዝያ 3 ቀን 2018 ዓ.ም ለሚካሄደው ለዚህ ወሳኝ ምርጫ የመጨረሻ ዝግጅቷን አጠናቃለች። የምርጫው ሂደትን ለመታዘብ የኢጋድ ቡድን ዛሬ ጅቡቲ የገባ ሲሆን የጌሌ የረጅም ጊዜ የስልጣን ቆይታ በቀጣይ መቀጠልና አለመቀጠል በቀጠናው ፖለቲካዊ መረጋጋት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎም ይጠበቃል። በተለይም ኢትዮጵያ ከወደብና ከኢኮኖሚ ትስስር አንጻር ያላት ጥቅምና ቀጣይ እጣ ፋንታ ከዚህ ምርጫ ውጤት ጋር በቀጥታ የተያያዘ በመሆኑ የመላው ምስራቅ አፍሪካ ትኩረት አሁንም ወደ ቀይ ባህር ዳርቻ አገር አርፏል። ሆርሙዝ ዳግም ተዘጋ። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ዘገቡ። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጥ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነበር። ነገር ግን ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ ዜና ወኪል ዛሬ ማለዳ ከቴህራን ፈቃድ አግኝተው 2 ነዳጅ የጫኑ መርከቦች ማለፍ ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦች እንዳያልፉ ተደርገዋል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።